ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ቆንጆ ትምህርት ይዤላችሁ መጥቻለሁ። ከባለፈው የሚቀጥለው የቀን 22ኛ ትምህርታችን ነው ይዤላችሁ የመጣሁት። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር እንችላለን፣ ከሰዎች ጋር እንዴት በቀላል መንገድ ኮሙኒኬት ማድረግ እንችላለን፣ እንዴት መግባባት እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተም የምንለቃቸውን ቪዲዮዎች ተከታትላችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንደዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። እንዲሁም ለቻናላችን አዲስ ናችሁ ቤተሰቦች ደግሞ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ መጀመሪያ እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው፣ የሆነ ሰው እንደዚህ ለጠይቆን እኛስ ምን ብለን መመለስ እንችላለን የሚለው እያንዳንዱ ስለምናይ አሁን በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። የመጀመሪያው ምን ይላል? ዲኦን እንደ ዱ ማንበብ ዱ፣ ከዛስ ዋይ ኦዩን ዩ ለማንበብ፣ አርን ር ለማንበብ ዩር ዩር፣ ከዛስ ቢኤን ቤ፣ ኤስን እንደ ስ፣ ቲን እንደ ት፣ ቤስት ቤስት፣ ዱ ዩር ቤስት ዱ ዩር ቤስት ምን ማለት ነው? ምርጥህን አድርግ ወይም የተሻለህን አድርግ፣ የቻልከውን አድርግ ለማለት ዱ ዩር ቤስት ማለት ነው። ዱ ማለት ማድረግ፣ ዩር ማለት ደግሞ ያንተ ወይም ያንቺ፣ ቤስት ማለት ምርጥ አሪፍ እንደማለት። ስለዚህ የተሻለህን አድርግ ወይም ምርጥህን አድርግ ለማለት ዱ ዩር ቤስት እንላለን ማለት ነው። ከዛስ መልስ አይ ኤን እንደ ኦ ማንበብ፣ ኤልን እንደ ል፣ ዳብሊው ኤን እንደ ዌ፣ ኤስን እንደ ስ፣ ኦልዌይስ ኦልዌይስ፣ ዲኦን ዱ ብለን ማንበብ አይ ኦልዌይስ ዱ፣ አይ ኦልዌይስ ዱ፣ ሁሌም አደርጋለሁ ሁሌም አደርጋለሁ ስንል አይ ኦልዌይስ ዱ። አይ ማለት እኔ፣ ኦልዌይስ ማለት ምንድነው? ሁልጊዜ ማለት ነው። ዱ ማለት ደግሞ ማድረግ ማለት ነው። ስለዚህ አይ ኦልዌይስ ዱ ምን ማለት ነው? ሁሌም አደርጋለሁ ሁሌም አደርጋለሁ ማለት እንችላለን ማለት ነው። ከዛስ ሲኤን እንደማንበብ እንደ ካ ማንበብ፣ እንደ ካ፣ ኢንን እንደ ን፣ ካን ካን፣ ዳብሊው አይን ይቅርታ ዳብሊው ኢን እንደ ዊ ማንበብ ዊ፣ ከዛስ ዳብሊው አይን እንደ ዊ ማንበብ፣ ኤንን እንደ ን ማንበብ ዌን ዌን፣ ካን ዊ ዊን፣ ካን ዊ ዊን ምን ማለት ነው? ማሸነፍ እንችላለን ማሸነፍ እንችላለን ስንል ካን ዊ ዊን ማለት እንችላለን። ካን ማለት መቻል ማለት ነው። ዊ ማለት እኛ፣ ዊን ማለት ደግሞ ማሸነፍ ማለት ነው። ስለዚህ ካን ዊ ዊያ፣ ካን ዊ ዊን ማሸነፍ እንችላለን። ከዛስ መልስ ዋይን የ፣ ኤስን ስ፣ የስ የስ፣ ዳብሊው አይን ገታ ዳብሊው ኢን ዊ፣ ከዛስ ሲኤን እንደ ካ፣ ኤንን እንደ ነ፣ ካን የስ ዊ ካን የስ ዊ ካን ምን ማለት ነው? አዎ እንችላለን አዎ እንችላለን ብለን መለስን ማለት ነው። የስ ማለት አዎ፣ ዊ ማለት እኛ፣ ካን ማለት ደግሞ መቻል። ስለዚህ የስ ዊ ካን አዎ እንችላለን ብለን መለስን ማለት ነው ለዚህኛው መልስ። ከዛስ ዲኦን እንደ ዱ ማንበብ፣ አሁንም ዲኦን እንደ ዱ፣ ዋይ ኦዩን ዩ ለማንበብ ዱ ዩ፣ ከዛስ ኤም አይ ሚ፣ ሁለቱንም ኤስ ስ ለማንበብ ሚስ ሚስ፣ ኤም ኢን ሚ ለማንበብ ዱ ዩ ሚስ ሚ፣ ዱ ዩ ሚስ ሚ ምን ማለት ነው? ናፍቀኸኛል ወይም ናፍቀሽኛል ብለን ስንጠይቅ ዱ ዩ ሚስ ሚ እንላለን ማለት ነው። ከዛስ አዎ ከሆነ ኢን እንደ ኤ ማንበብ፣ ቪኢን እንደ ቪ ማንበብ፣ አርዋይን እንደ ሪ ማንበብ ኤቭሪ፣ ከዛስ ዲኤን እንደ ዴ፣ ዋይን እንደ ዴይ ኤቭሪዴይ ኤቭሪዴይ ምን ማለት ነው? አዎ በየቀኑ ትናፍቀኛለህ ወይም ትናፍቀኛለህ ስንል ኤቭሪዴይ ኤቭሪዴይ ማለት ሁሌም እያንዳንዱ ቀን ማለት ነው። ከዛስ ዲኦን እንደ ዱ ማንበብ፣ ዋይ ኦዩን ዩ ለማንበብ፣ ኤልኦን እንደ ላ ማንበብ፣ ቪኢን እንደ ቭ ማንበብ ላቭ ላቭ፣ ዱ ዩ ላቭ፣ ከዛስ ኤል አይን ላይ፣ ኤፍኢን ፍ፣ ላይፍ ዱ ዩ ላይፍ ዱ ዩ ላቭ ላይፍ ምን ማለት ነው? ህይወትን ትወዳለህ ወይም ህይወትን ትወጃለሽ ስንል ዱ ዩ ላቭ ላይፍ፣ ዱ ዩ ስንል አንተ ወይም አንቺ፣ ላቭ ማለት ደግሞ ምንድነው? መውደድ ማለት ነው። ላይፍ ማለት ደግሞ ህይወት። ስለዚህ ህይወትን ትወዳለህ ስትሉ በዚህ መልኩ መግለጽ ትችላላችሁ። ከዛስ አዎ ከሆነ ዋይ ኢን የ፣ ኤስን ስ፣ የስ የስ፣ ኢን እንደ ኤ፣
ቪኢን እንደ ቬ ማንበብ፣ አርዋይን እንደ ሪ ማንበብ። ኤቭሪ ኤቭሪ የስ ኤቭሪ። ከዛስ ኤምኦን ሞ ሞ ኤምኤን መ ኤንን እንደ ን ቲን እንደ ት ሞመንት የስ ኤቭሪ ሞመንት የስ ኤቭሪ ሞመንት ምን ማለት ነው? እያንዳንዱ ጊዜ። አዎ እያንዳንዱ ጊዜ እወደዋለሁ። አዎ እያንዳንዱ ጊዜ እወደዋለሁ ስንል የስ ኤቭሪ ሞመንት ኤቭሪ ማለት እያንዳንዱ ሁሉንም ማለት ነው። ሞመንት ማለት ደግሞ ቅጽበት ወይም ሁኔታ ማለት ነው። ስለዚህ የስ ኤቭሪ ሞመንት ሁሉንም ጊዜ እወዳለሁ ብለን መለስን ማለት ነው። ከዛስ ደብሊው ኤች ኤን እንደምናንብበው እንደ ዋ ማንበብ፣ ቴን እንደ ት ማንበብ። ዋት ዋት አይኤስን ኢዝ ብለን ማንበብ። ዋት ኢዝ አለን። ኤች ኤን እንደ ሃ ማንበብ፣ ፒአይን እንደ ፒ፣ ኤንኤን እንደ ነ፣ ኤስን እንደ ስ። ነስ ሃፒነስ ሃፒነስ። ዋት ኢዝ ሃፒነስ ዋት ኢዝ ሃፒነስ ምን ማለት ነው? ደስታ ምንድን ነው? ደስታ ምንድን ነው ስትሉ ዋት ኢዝ ሃፒነስ እንዳለን። ዋት ማለት ምን፣ ኢዝ ነው። ሃፒነስ ማለት ደግሞ ምንድን ነው? ደስታ ማለት ነው። ደስታ። ስለዚህ ዋት ኢዝ ሃፒነስ ስንል ምን ማለታችን ነው? ደስታ ምንድን ነው? ደስታ ምንድን ነው እያልን ነው። ከዛስ መልስ ምን ሊሆን ይችላል? ፒኢን እንደ ፒ ማንበብ እንደ ፒ ማንበብ፣ ሲኢን እንደ ስ ማንበብ፣ ፒስ ፒስ፣ ኦኤፍን ኦፍ ብለን ማንበብ፣ ኤምአይን እንደ ማይ ማንበብ፣ ኤንን እንደ ን፣ ዲን እንደ ድ። ማይንድ ማይንድ፣ ፒስ ኦፍ ማይንድ ፒስ ኦፍ ማይንድ ምን ማለት ነው? የአእምሮ ሰላም የአእምሮ ሰላም። ፒስ ማለት ሰላም ማለት ነው። የምን ኦፍ ማለት የ ማይንድ ማለት ደግሞ አእምሮ ማለት ነው። ስለዚህ ፒስ ኦፍ ማይንድ ማለት የአእምሮ ሰላም፣ ደስታ ማለት የአእምሮ ሰላም ማለት ነው ብለን መለስን ማለት ነው ለዚህኛው ጥያቄ። ከዛስ ደብሊው ኤች ኤን እንደምናንበብ ነው። አሁንም እንደ ዋ ማንበብ፣ ቲን እንደ ት ዋት አለን፣ ዲኦን ዱ ብለን ማንበብ፣ ዋይ ኦዩን ዩ። ከዛስ ኤፍኢን እንደ ፊ ማንበብ። ከዛ ኤን አናነባትም ምክንያቱም ሁለት አናባቢዎች ናቸው በአንድ ላይ የመጡብን። በዚህ ሰዓት ደግሞ የመጀመሪያውን አናባቢ አንብበን ቀጥሎ ያለውን አናባቢ አናነበውም ብለናል ማለት ነው። ስለዚህ ኤፍኢን ፊ ብለን አነበብን። አርን እንደ ር ማንበብ፣ ፊር ዋት ዱ ዩ ፊር ዋት ዱ ዩ ፊር ምን ማለት ነው? ምን ትፈራለህ ወይም ምን ትፈሪያለሽ ስትሉ ምን ትላላችሁ ማለት ነው? ዋት ዱ ዩ ፊር ትላላችሁ። ዋት ማለት ምን፣ ዱ ዩ ስለ አንተ ወይም አንቺ፣ ፊር ማለት ደግሞ ምንድነው? ፊር ማለት መፍራት፣ ፍርሃት ማለት ነው። ስለዚህ ዋት ዱ ዩ ፊር ምን ትፈራለህ ምን ትፈሪያለሽ ስንል ዋት ዱ ዩ ፊር እንላለን ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ሁሌም እንደምላችሁ ከቀን አንድ ጀምራችሁ የለቀቅናቸውን ቪዲዮዎች ሳትሰለቹ ካያችሁ በእርግጠኝነት ነግራችኋለሁ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ በዚህ መልኩ ተለማመዱ። እናንተ ሞር ፕራክቲስ አድርጉ። በቤታችሁ ሆናችሁ ደብተራችሁን ይዛችሁ በደብተራችሁ እየጻፋችሁ ከሰዎች ጋር ኮሙኒኬት በቀላሉም ቢሆን መለማመድ አለባችሁ ማለት ነው። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን አዳብሩላለሁ። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ እስከምንገናኝ መልካም የተመኙላችሁ ሰናይ ጊዜ